ليس من يقطع طرقا بطلا إنما من يتقي من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين. إياك نعبد وإياك نستعين. اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ዛሬ በአላህ ፈቃድ የምንማማረው አርረሕማን አርረሒም የሚለውን አንቀጽ ይሆናል። እንደተለመደው መጀመሪያ አጠቃላይ የሱረቱ አልፋቲሓን የቃል በቃል ትርጉም እናያለን። ቀድረ ልሙስተጣዕ። ብስሚላህ አርረሕማን አርረሒም፣ በአላህ ስም እንጀምራለን። ረሕመቱ ሰፊ በሆነው ረሕመቱን ውጤትም ለሚገባቸው መክሉቆች ባሉበት እንዲደርስ በሚያደርገው በአላህ ስም ያግዘን ዘንድ የተማርነውን ያወቅነውን በረካ ያደርግልን ዘንድ አልሐምዱሊላህ የተሟላ ምስጋናና ውዳሴ ለአላህ ተባረከ ወተዓላ ይገባው። ረቢል ዓለሚን የዓለማት ጌታ ለሆነው አላህ ተባረከ ወተዓላ። አርረሕማን አርረሒም ረሕማንና ረሒም ለሆነው ጌታ። ማሊክ የውሚዲን የፍርዱ ቀን ንጉሥና ባለቤት ብቸኛ ፈራጅና ዳኛ ለሆነው ለአላህ የላቀ ምስጋናና ውዳሴ ይገባው። ኢያከ ነዕቡዱ ጌታችን ሆይ አንተን ብቻ ነው የምናመልከው። ወኢያከ ነስተዒን ከአንተን ብቻ ነው በዲንም ይሁን በዱንያ ጉዳይ ላይ እገዛና እርዳታን የምንጠይቀው። ከአንተ ከምንጠይቅህ ከምንፈልጋቸው ነገሮች መሃል አንዱ በል ዋናውና ትልቁ ኢህዲነ ሲራጠል ሙስተቂም ቀጥ ያለውና አንተ ጋር እውቅና ያለውን መንገድ ምራን። ሲራጠል ለዚነ አንዐምተ ዐለይሂም ዕልምና መልካም ስራን በማደል ውለታህን የዋልከላቸው ጸጋህን ሙሉ ያደረግከላቸው የነቢዮችን የሷሊሖችን የደጋግ ባሮችህን መንገድ ምራን። እዛ ላይም አጽናን፣ ጉዟችንም ያማረ አድርገው። ገይሪል መግዱቢ ዐለይሂም እያወቁ በማጥፋት አንተ የተቆጣህባቸው ሰዎችን መንገድ ሳይሆን የአይሁዶችና የመሰሎቻቸው። ወለዷሊን ባለማወቅ በጭፍን በድፍረት የሚጓዙ እንደ ነሳራ ያሉ ከሃዲያኖችን መንገድ ሳይሆን እነማ ዕልምና መልካም ስራን የታደሉ የነቢዮችን የሷሊሖችን መንገድ ምራን ማለት ነው። አላህ ተባረከ ወተዓላ ቁርአንን ሲያወርደው ሲጀምረው ራሱን በማመስገንና በማወደስ እንደጀመረው ገልጸን ይህ የሆነበት ምክንያትም አንደኛ አላህ ተባረከ ወተዓላ ራሱ በራሱ የተመሰገነ ስለሆነ ምስጋናና ውዳሴ ስለሚገባው ራሱን በማመስገን አመስግኑኝ ብሎ እኛን እያዘዘ እንደሆነና
ከምንም በላይ እሱ ዘንድ መመስገን መወደስ ተወዳጅ ስለሆነ ወይም ባሮቹ እንዲያወድሱት እንዲያመሰግኑት ስለሚፈልግ እንደሆነ ገልጸናል። ማን ነው አላህ ምስጋናና ውዳሴ የሚገባው? ረቡል ዓለሚን የዓለማት ጌታ የሆነው አላህ ነው ብሎ ራሱን አስተዋውቆ ነው። ረቡል ዓለሚን በሚባልበት ጊዜ ረብ የሚለው ቃል ካልነበርክበት ያስገኘህ፣ ሌት ተቀን የሚጠብቅህ፣ የሚንከባከብህ፣ አደጋን የሚከላከልልህ አለቃ ያንተ ብቻም ሳይሆን የመላው የሰው ልጆች አስቸጋሪ የሚባሉ የጂኖች ቁጥር ስፍራቸውን አላህ እንጂ ማንም የማያውቃቸው የመላኢኮች የባህሩም የየብሱም የዱንያና የሰማይ የምድር በሙሉ ረብ ከመሆኑ አንፃር ረቡል ዓለሚን የሚለውን ማዕናውን የተረዳ ሰው ይፈራል፣ ይንቀጠቀጣል። ብዙ ጊዜ ሰዎች ለሌሎች ውለታ በሚውሉበት ጊዜ የሆነ ነገር በሚያደርጉበት ጊዜ የሚመጻደቁበት ሁኔታ አለ። ከላይ ሆነው የሚጨቁኑበት የሚበድሉበት ሁኔታም አለ። አላህ ተባረከ ወተዓላ ራሱን ሲያስተዋውቀን ረቡል ዓለሚን ነኝ፣ የዓለማት ጌታ ነኝ፣ ሁሉም ከኔ በታች ነው በሚልበት ጊዜ ሰዎች ዘንድ የተለመደው ባለውለታዎች ባለጸጋዎች የሚያሳዩት ጭካኔ አላህም ጋር ያለ እንዳይመስል አስከትሎ ራሱን ሲያስተዋውቀን አርረሕማን አርረሒም ብሏል። ምስጋና ውዳሴ ለዓለማቱ ጌታ ይገባው ለአላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ምንም ኃያል ቢሆን አሸናፊ ቢሆን የፍጡራን ሁሉ ጠባቂና ተንከባካቢ ቢሆንም የሰው ልጆች ስልጣንና አቅም ባገኙ ቁጥር ጭካኔያቸው አምባገነንነታቸው እንደሚያድገው እንደሚጨምረው አይደለም። አላህ ረሕማን ነው ረሒም ነው አለ። ይሄን የነገረን ለምንድን ነው? ውስጣችን ላይ ሁለት አይነት ስሜቶች እንዲኖሩ ነው። ከረቡል ዓለሚን በኋላ አርረሕማን አርረሒም የሚለውን አንቀጽ አላህ ያወረደው ያስቀመጠው ውስጣችን ላይ መቼም ሁለት አይነት ስሜቶች እንዳይጠፉን ኸውፍና ረጃ በመባል የሚታወቁ ተስፋና ስጋት ማለት ነው። ማንኛውም በሰላም ጀነት መግባት የሚፈልግ ሰው እነዚህ ሁለት ስሜቶች ቀልብ ውስጥ መኖር አለባቸው። አንዱ ሌላኛውን ሳያስወጣ፣ አንዱ ከሌላኛው ሳይወጥ አብረው የተፎካከሩ ሊኖሩ ይገባቸዋል። የመጀመሪያው ኸውፍ ሲሆን ረቡል ዓለሚን ከሚለው የምንወስደው የዓለማት ጌታ ከተባለ እኔም አንዱ ነኝና ይረዝቀኝ የሚጠብቀኝ ካልነበርኩበት ያስገኘኝ እሱ በሚፈልገው መልኩ መጓዝ አለብኝ። ከተቆጣኝ ርዝቅን ሊቆርጥ ነፍሴን ሊወስድ ኺራይን ሊያበላሽ ይችላል የሚል ስጋት ውስጥ ላይ ሊኖር ይገባዋል። በመጠን ይህ ስጋት መኖሩ ግዴታዎችን እንድትወጣ አላህ የከለከለህ ነገሮችን ከመዳፈር እንድትታቀብ ያደርጋል። ነፍስያ ስትጨማለቅና ስታስቸግር አደብ ማስያዣ አለንጋ ነው። ይህ ደግሞ ከልክ ካለፈ ከበዛ ሌላ በሽታ ያስከትላል። አላህ የማይወደው ባህሪ ያለ ያስ ይባላል፣ ተስፋ መቁረጥ ይባላል። አላህ ዘንድ ያለውን ረሕመት ስፋቱን ብዛቱን ካፍር ቢያቅ መቼም ከአላህ ረሕመትና ከጀነት ተስፋ አይቆርጥም ነበር። አላህ ዘንድ ያለውን ቅጣት ክብደቱን ሙእሚን ቢያቅ መቼም ጀነትን አይከጅልም ነበር ብላ ነቢ ሰለላሁ ዐለይሂ ወሰለም። ሁለቱንም ጠብቀን እንድንሄድ መከራ። ሱረቱል ፋቲሓ ላይም ይህ ትልቅ መርህ ፊት ለፊት ላይ የመጀመሪያዎቹ አንቀጾች ላይ ሰፍሮ እናገኘዋለን። ከዛ በኋላ ያሉ መመሪያዎችን የምናከብረውን ከነዚህ አንቀጾች ውስጥ በተረዳነው በተገነዘብነው ልክ ነው። በኸውፍና ረጃ ፍርሃቻና ተስፋ ልክ ነው የሰው ልጅ መልካም ስራው ኢማኑ ተውሂዱ የሚለካው። ከልክ በላይ አላህን የፈሩ ተስፋ መቁረጥ ያጠቃቸው ከእስላም ተስፈንጥረው ወጥተው ሙስሊሞች ወንጀል በሰሩ ቁጥር ካፍሮች ናቸው የሚሉ አንጃዎች አሉ። እንደ ኸዋሪጅ እንደ ተክፊር ያሉ
በአንጻሩ ደግሞ የአላህ ረሕመቱ ሰፊ ስለሆነ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ካልክ የሸመን ብትሰራ ችግር የለውም ብለው ኢማንና መልካም ስራን ያነጣጠሉ ሙርጂአዎች አሉ። ከነዚህ ከሁለት የእምነት በሽታ ካለባቸው ሰዎች መሃል አላህ ሙእሚኖችን ነጥሎ አውጥቶ ከደምና ከፈርስ መሃል ንጹህ ወተት እንደሚወጣው ስጋትንም ተስፋንም ሁለቱንም አመዛዝነው ይዘው የሚጓዙ የአላህ ባሮች በሰላም ጀነት እንደሚያርፉ አላህ ነግሮናል። አልሐምዱሊላህ ረቢል ዓለሚን አርረሕማን ረሒም የተባለው ለዚህ ረብ ነው። ፍራው፣ ተጠንቀቀው፣ ያዘለህ ቦታ ላይ እንዳያጣህ፣ የከለከለህ ቦታ ላይ እንዳያገኘህ። ይህ ሲባል ደግሞ ተስፋ ልትቆርጥ አይገባህም። ረሕማን ነው፣ አዛኝ ነው፣ ረሒም ነው። በረሕመቱ ነው የሰው ልጆች የሚተነፍሱት፣ የሚበሉት፣ የሚጠጡት፣ ተኝተው የሚያድሩት። በረሕመቱም ነው እርስ በርሳቸው የሚተዛዘኑት። አላህ ተባረከ ወተዓላ ረሕመትን ለመቶ ከፍሎት 99ን እሱ ጋር አስቀርቶ አንድ ረሕመት ብቻ ወደ ምድር አውርዷል። ከዚሁ ከአንድ ረሕመት ነው የሰው ልጆች እርስ በርሳቸው የሚተዛዘኑት፣ ጂኖችም ጭምር እንስሳትም ጭምር አሉ ነቢ ሰለላሁ ዐለይሂ ወሰለም። እንስሳት ሁሉ ልጆቻቸውን በሚያጠቡበት ጊዜ ፈረስ፣ በግ እግራቸውን ለሚጠባው ልጃቸው የሚያነሱት ከዚሁ ረሕመት ድርሻቸውን ወስደው ነው ብሏል ነቢ ሰለላሁ ዐለይሂ ወሰለም። 99ኙ እሱ ጋር ነው ያለው። ከ1% ወደ ዱንያ የመጣው ራሱ አያልቅም። እስከ ዱንያ እስክታልቅ ድረስ የሰው ልጆች ቢጠቀሙ እርስ በርሳቸው ቢተዛዘኑ አያልቅም። ቀርቶ የቂያም ቀን ወደ 100 ይጨመራል ብለዋል ዓለይሂ ሰላቱ ወሰላም። የአላህ ረሕመቱ ሰፊ ከመሆኑ የመጣ ባሮቹ ተስፋ እንዳይቆርጡ ሁሌ ከሱ ጥሩን ነገር እንዲጠብቁ ከእያንዳንዱ ሱራ መግቢያ ላይ ቢስሚላሂ ረሕማን ረሒም እንዲባል አድርጓል። ቁርአኑን መቅራቱ መስማቱ ረሕመት እንደሚያስገኝላቸው እያሰቡ እንዲጀምሩት ማለት ነው። ከረሕመት ጋር አይሄድም በተወሰነ መልኩ ኃይልን ያመላክታል የሚባል ሱራ ቁርአን ውስጥ በተገኘበት ጊዜ ከፊቱ ቢስሚላሂ ረሕማን ረሒም እንዳይባል ተደርጓል። ቢስሚላሂ ረሕማን ረሒም በራአተን ሚነላሂ ወረሱሊሂ ከአላህ ረሕመት ጋር አይሄድም። በአንዱ ምላሽ ማለት ነው። ሱረቱ ተውባ ላይ በራአ ላይ ለምንድን ነው ቢስሚላሂ ረሕማን ረሒም የሚል አንቀጽ እንደሌሎቹ ያልተቀመጠው? ምላሾች ተሰጥተዋል። አንደኛው ምላሽ ከአላህ ረሕመት ጋር አይሄድም። ቀጥሎ የተነገረው ሙሽሪኮችን አላህ ተባረከ ወተዓላ እየዛተባቸው ነው። አላህና መልእክተኛው ከሙሽሪኮች የጠሩ ናቸው እያለ ነው። በእሳት አብስራቸው እያለ ነው። ወከዛሊክ እጅግ በጣም በርካታ አንቀጾች ላይ አላህ ተባረከ ወተዓላ ራሱን በረሕማን ባህሪ ለባሮቹ አስተዋውቋል። ከቁርአን ሱራዎች ውስጥ አንዱን ሱራ አርረሕማን በሚልም ሰይመዋል። በቀላሉ ብዙ ጊዜ የምንቀራው የምንሰማው ስንተኛ የምንቀራው ሱረቱ አልሙልክ ላይ ቢያንስ 5 ጊዜ አርረሕማን ረሕማ የሚለው ሲፋ ተደጋግሟል። አንድ ሱራ ላይ አንቀጹ ብዛት 30 ይሆን። አብዛኞቹ ሱራዎች ውስጥ ወይም በቀጥታ ወይም በሌላ ቃል የአላህን አዛኝነት የሚገልጹ አንቀጾች ተቀምጠዋል። ይህ ሁሉ የሆነበት ምክንያት በአንደኛ ደረጃ ባሮቹ ጌታቸውን ሲያመልኩ በተረጋጋ መንፈስ እንዲያመልኩት፣ እንደዚሁ ደግሞ አላህ ተባረከ ወተዓላ ለሰዎቹ ለመክሉቆቹ እንደሚያዝነው ሁሉ እርስ በርሳቸው እንዲተዛዘኑ አላህ ተባረከ ወተዓላ ረሕመቱ ሰፊ መሆኑን በተጨባጭና በምሳሌ ማስረዳት ሲፈልጉ ነብዩ ሰለላሁ ዐለይሂ ወሰለም ጦር ሜዳ ላይ ተማርከው ከመጡ ሰዎች መሃል አንድ ሴት ሕፃን ልጇን አታ ተጨንቃ እየፈለገች ነበር። መጨረሻ ላይ አግኝታው ልጁን አንስታ ታቅፋ ጡቷን ስታጠባው ረሱሉ ሰለላሁ ዐለይሂ ወሰለም ሰሐቦቻቸውን ጠሩ። ተግባራዊ የአላህን እዝነት ሰፊነት
የሚገልጽ ትምህርት ለመስጠት ማለት ነው። ከዛ በፊት ስለ ረሕመት አስተምረዋቸዋል። ቁርአን ውስጥ ስለ ረሕመት ቀርተዋል፣ ሰምተዋል። ላኪን ነቢዩ ሰለላሁ ዐለይሂ ወሰለም በሁሉም መልኩ ሰዎችን የሚያስተምሩ መክሉቆችን ከአላህ ጋር የሚያስተዋውቁ ሰው ነበሩና ይሄን አጋጣሚ ማሳለፍ አልፈለጉምና ተጨንቃ ተጠባ ያገኘችው ሕፃን ልጇን ጉያዋ ላይ አድርጋ ጡት እያጠባች ሰሓቦችን ጠርተው ይህቺ እናት በዚህ መልኩ ተጨንቃ ያገኘችው ልጇን እሳት ላይ ጣይ ብትባል የምትጥል ይመስላችኋል እንዲህ አሏቸው። ቃሉ ላ ወሂየ ቃዲረቱን ዐላ አላ ተፍዐል፣ አለመጣል እየቻለች አጥለውም በጭራሽ አሏቸው። አለመጣል እየቻለች በጭራሽ አጥለውም። እናት ልጅሽን እሳት ላይ ጣይ ብትባል ቢተኛውም መልኩ በምንም መልኩ ልትጥል አትችልም። እንደው መጣል ግድ ከሆነ ቀድሜ እኔ ልውደቅ ነው የምትለው። ረሱሉ ሰለላሁ ዐለይሂ ወሰለም እንግዲያውስ ይሄን ካወቃችሁ ለላሁ አርሐሙ ቢዒባዲሂ ምን ሃዚሂ ቢወለዲሃ አሏቸው። አላህ ተባረከ ወተዓላ ለባሮቹ የሚያዝን ጌታ ነው፣ ይህቺ ሴት ለሕፃን ልጇ ከምታዝነው በላይ አሉ። ወሊላሂ አልመሰሉል አዕላ፣ ሰዎች ዘንድ የሙሉነት የመልካምነት የጥሩነት መገለጫና ምልክት የሚባሉ ነገሮች በሙሉ ለአላህ ይገቡታል፣ ለሱ ከሱ ጋር በሚሄድ መልኩ ማለት ነው። አርረሕማን አርረሒም የሚሉ ሁለቱ ስሞች ረሒም ከሚለው የተወሰዱ ናቸው። እነዚህ ሁለት የአላህ ስምና ባህሪያት ማዳቸው መነሻ ቃላቸው ይህ ሲሆን አላህ ተባረከ ወተዓላ አዛኝ መሆኑን የእዝነቱን ውጤትም ለሚገባቸው መክሉቆች ባሉበት የሚያደርስ መሆኑን የሚገልጹ ስምና ባህሪያት ናቸው። ሁሉም የአላህ ስሞች ባህሪም ጭምር ናቸው። ሁሉ ባህሪዎች ግን ስም ሊሆኑ አይችሉም። ከአላህ ተባረከ ወተዓላ ባህሪ አንዱ መጎዳት ያለበትን መቀጣት ያለበትን አካል ይቀጣል። አላህ ተባረከ ወተዓላ ይጎዳል ይቀጣልና በባህሪው አብዱል ባር ብለህ ለልጅህ ስም ማውጣት አይገባም። የአላህ ባህሪያት ሰፊ ናቸው። ስሞቹ ከባህሪያቶቹ ይልቅ ጠበብ ያሉ ናቸው፣ ውስን ናቸው። ያሳወቀንን ያክል ብቻ ነው የምናውቀው ከአላህ ስም ውስጥ። 99 ስሞች የሚባሉት እሳ እንደ ምሳሌ የተጠቀሱ ናቸው። ለአላህ 99 ስም አለው። እነዚህን ስሞች የሐፈዘ የተረዳ ተግባራዊ ያደረገ ጀነት ገባ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እስከዚህ ድረስ ያለው ቡኻሪ ውስጥ ያለ ሶሒህ ሐዲስ ነው። ከዛ በኋላ ግን 99ን የሚዘረዝረው ቡኻሪ ያልዘገቡት ሌሎች አስሐብ ሱነን የዘገቡት ሰነዱ ላይ ከላም አለበት። ሆኖ የአላህ ስም 99 ብቻ አይደለም፣ ከመቶ በላይ ቁርአንና ሐዲስ ላይ ተጠንተው የተገኙ ስሞች አሉት። ከዛ በተጨማሪ ደግሞ ያልነገረን ስሞች አሉ፣ እኛ ማናውቃቸው አላህ ዘንድ ያሉ። ለአንዳንድ ባሮቹ ለነቢያቶቹ ለየት ባለ መልኩ ያሳወቀው ስሞችም አሉት። ስለዚህ ነቢዩ ዱዓ ሲያደርጉ በሁሉም መልካም ስሞችህ እለምንሃለሁ፣ ጠይቀሃለሁ ራስህን በሰየምክበት ወይም ከባሮችህ መሃል ለአንዱ ባሳወቅከው አሊያ ደግሞ ለማንም ሳታሳውቅ አንተ ጋር ብቻ በሚታወቅ ሁሉ ስምህ ጠይቀሃለሁ ብለዋል። የአላህ ስም በቁጥር የተገደበ አይደለም። ወላኪን አላህ የሚለው ስሙ መልካም ስሞቹን በሙሉ ውስጡ ላይ የያዘ ነው። ቀጥሎ ደግሞ አርረሕማን አርረሒም የሚለው ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢማም ሙስሊም ሶሒሓቸው ላይ በዘገቡት ሐዲስ አሐቡል አስማኢ ኢለላሂ ዐብዱላሂ ወዐብዱረሕማን ያሉ አላህ ዘንድ ይበልጥ ተወዳጅ ስም አብዱላህና አብዱረሕማን የሚለው ስም ነው ያሉት። ለዛ ነው የአላህን ተባረከ ወተዓላ ስምና ባህሪያት አላህ የሚለውን ረሕማን የሚለውን ረሒም የሚለውን ሌሎችንም ቁርአንና ሐዲስ ላይ የተነገሩን ስምና ባህሪዎቹን በተነገረን መሰረት ሳናዛባ ትርጉም አልባ ሳናደርግ ከፍጡራን ጋር ሳናመሳሰል ማመን ግዴታ ይሆንብናል። አላህ ተባረከ ወተዓላ
መልካም ስሞችና መልካም ባህሪያት እንዳሉት ራሱ ነግሮናል። ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ብሎናል። ለአላህ ያማሩ ስሞች አሉት፣ በእነዚህ ስሞቹ ለምኑት፣ ጠይቁት፣ በእነዚህ ስሞቹ መሰረትም አምልኩት፣ ተገዙት ብሎናል። ከስሞቹ ውስጥ አላህ ያሳወቀናል፣ ረሱሉ ሰለላሁ ዐለይሂ ወሰለም ያሳወቁናል፣ ቁርአንም ሐዲስም ላይ የተነገረናል። ሁሉንም የአላህን መልካም ስምና ባህሪ ቁርአንና ሐዲስ ላይ ከተነገረን በተነገረው መሰረት ሳናጣምም ሳናዛባ የማመን ግዴታ አለብን። ረሕመት ብሎ ማለት እዝነት ማለት ነው። ረሕመት ብሎ ማለት እዝነት፣ ርህራሄ ማለት ነው። አላህ ተባረከ ወተዓላ አዛኝ ነው፣ ርህሩህ ነው በምንለበት ጊዜ ልክ እንደ ሰዎች ሲያዝን የበታችነት ወይም የቀልብ መሰበር አይነት ስሜት ይሰማዋል ማለት በጭራሽ አይደለም። ይህም በማሰብ አላህ ተባረከ ወተዓላ ረሒም ነው አንልም የሚሉ ሰዎች አሉ። ታዲያ ቁርአን ላይ በተደጋጋሚ አርረሕማን ረሒም የተባለውስ ሲባሉ ኢራደቱል ኢንዓም ነው። የአላህ ረሒምነት የአላህ ረሕማንነት ለባሮቹ ውለታ መዋል መፈለግ ማለት ነው። ይሄ ቁርአን ሐዲስን ማጣመም ይባላል፣ ትርጉም አልባ ማድረግ ይባላል። አረብኛው ላይ በግልጽ በተነገረን መሰረት የአላህን ስምና ባህሪያት እናጸድቃለን። አታጣሙ፣ አታዛቡ ተብለናል። የአላህን ተባረከ ወተዓላ አንቀጾችን በተነገረው መሰረት ተረዱ፣ አታጣሙ፣ አታዛቡ ተብለናል። ለይሰ ከሚስሊሂ ሸይ። አላህ ያዝናል ካለን ከፍጡራን ጋር ይመሳሰልብናል ብለው ነው አላህ አያዝንም የሚሉት። አላህ ከዓርሽ በላይ ነው ካለን ለአላህ ቦታ ማጽደቅ ይሆንብናል፣ አላህን በቦታ መገደብ ይሆንብናል። ያለ አላህን አስቀድሞ ከፍጡራን ጋር ማመሳሰል ያለበት ሰው ነው የአላህን ባህሪያት ያጣመመ የሚረዳው። ኢማሙና አልኢማሙ ሻፊዒ ረሒመሁላህ ተዓላ አመንቱ ቢላህ ዐላ ሙራዲላህ፣ በአላህ አምኛለሁኝ አላህ በፈለገው መልኩ፣ በረሱል አምኛለሁኝ ረሱል ሰለላሁ ዐለይሂ ወሰለም በፈለጉት መልኩ ይሆናል። ከዛሊክ አላህ ቁርአን ውስጥ ለሱ እንዳለው የነገረንን ስምና ባህሪ በሙሉ ረሱሉ ዐለይሂ ሰላቱ ወሰላም ለአላህ እንዳለው የነገሩን ስምና ባህሪ በሙሉ አምነን እናጸድቃለን፣ ሳናጣምም ሳናዛባ ትርጉም አልባ ሳናደርግ ከፍጡራን ጋር ሳናመሳስል ብለዋል። ለአላህ ተባረከ ወተዓላ ስምና ባህሪያት እንዳሉት በምንድን ነው ያወቅነው? የአላህ ስሞች በደሊል እንጂ በቁርአን በሐዲስ እንጂ አይታወቁም። የአላህ ባህሪያት በቁርአን በሐዲስ በተጨማሪ ደግሞ በአቅልም ጭምር ይታወቃል። ከአላህ ባህሪያት መሃል አንዱ ረሕመት እዝነት። አላህ ተባረከ ወተዓላ ረሒም እንደሆነ አዛኝ እንደሆነ ከቁርአን ከሐዲስ ደሊሎች በተጨማሪ በአቅላችንም ጭምር ማወቅ እንችላለን። ዱንያ ላይ የሰው ልጆች የተዝናኑበት የተደሰቱበት ያለ ጸጋ በሙሉ የአላህ ተባረከ ወተዓላ ረሕመት ውጤት፣ ምትበላው፣ ምትጠጣው፣ ምትተነፍሰው በአላህ ረሕመት፣ የሚዘንበው በአላህ ረሕመት። ዱንያ ላይ የምናያቸው ነገሮች በሙሉ የምንጠቃቀምባቸው ነገሮች በሙሉ የረሕመቱ ውጤት ናቸው። ስለዚህ አላህ ተባረከ ወተዓላ አያዝንም ማለት የሰው ልጆች የሚዝናኑበት የሚጠቀሙት ነገር በሙሉ ከአላህ አይደለም የተገኘው ማለት ነው። የአላህ ኒዕማ ጸጋ ማስተባበል ነው የሚሆነው። አርረሕማን የሚለው አረቦች ዘንድ አይታወቅም ነበር መጀመሪያ። አርረሕማን የሚለው ወስፍ ባህሪ አረቦች አያውቁትም። በአረቦች ቋንቋ ብዙም የተለመደ አይደለም። የመን አካባቢ የነበሩ አረቦች የአረቦች መነሻ የሆኑ ዋና አረቦች ረሒም በሚል የሚጠቀሙት ቃል ነበራቸው። ወላኪን መካና አካባቢዋ ላይ የነበሩ አረቦች ረሕማን የሚለውን አያውቁትም። ለዚህም ነው ወኢዛ ቂለ ለሁም እስጁዱ ሊረሕማን ቃሉ ወመን ረሕማን፣ ምንድን ነው ረሕማን ደግሞ? ሙሰይሊማ የሚባል ውሸታም ነቢይ ነኝ ባይ ታዲያ ለምን ረሕማን አልየማማ ተባለ ያልክ እንደሆነ
እሱ ራሱን ረሕማን ያለው ከጊዜ በኋላ ቁርአን ውስጥ አርረሕማን የሚለው ስም ከመጣ በኋላ ማዕናው ገብቶት ትርጉሙ ዓላማው ገብቶት እኔም ረሕማን ነኝ ብሏል። ረሕማን የሚለው ረሒም ከሚለው ሰፊ ነው። ራሱ አዛኝ መሆኑን ርኅሩህ መሆኑን የሚያሳይ ነው። ረሒም ማለት ደግሞ የርኅራኄውን የእዝነቱን ውጤት ለሰው ልጆች የሚያደርስበት ባህሪው ነው። አርረሕማን የአላህ ተባረከ ወተዓላ ሙሉነት መገለጫ ከመሆኑ አንፃር የማማ ሪያድ አካባቢ የሚገኝ ውሸታም ግለሰብ እኔ ነቢይ ነኝ ብሎ ከነቢይ ጋር መፎካከር ጀመረ። ይህ አልበቃ ብሎት ረሕማን ነኝም ብሏል። ራሱን ሲሰይም ረሕማኑ የማማ ብሏል። የሪያዱ ረሕማን ማለት ነው። አቅሉና አስተሳሰቡ ጠባብ እንደሆነ ሁሉ ረሕማንነቱንም አጥብበዋል። ራሱ መጀመሪያ ሲሰጥ የሪያዱ ረሕማን ነው ያለ። እንደው የአዱንያ ረሕማን እንኳን ከአላህ ጋር እንደተፎካከረው ከነቢዩ ጋር መፎካከር ሞክሯል። የመካ አካባቢ ሰዎች ነቢይ እንዳላቸው ሁሉ፣ የሒጃዝ ሰዎች ነቢይ እንዳላቸው ሁሉ የነጅድ የሪያድና የአካባቢያ ሰዎችም ነቢይ ያላቸው ብለው ፉክክር ይዟል። ብዙዎች አላምን ሲሉት አልቀበል ሲሉት ወደ ነቢይ መሐመድ በመሄድ ትንሽ እውቅና ለማግኘት ብለው አንተ የትልልቅ ጉዳዮች ነቢይ ነህ፣ እኔ ደግሞ የትንንሽ ጉዳዮች ነቢይ ነኝ ብሏቸው በጭራሽ አይሆንም ብለውታል ነቢ ሰለላሁ ዐለይሂ ወሰለም። هذا الكذاب الذي أخزاه الله የየማማ ረሕማን ነኝ ያለው ከአላህ ወስዶ ወይም ከቁርአን ወስዶ ነው። ነቢ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ነው ይህ ስም የመጣው። ወይላ ከዛ በፊት አረቦች ብዙም አያውቁትም። ነቢ ሰለላሁ ዐለይሂ ወሰለም ራሳቸውን ሲያስተዋውቁ አና ነቢዩ ረሕማ ብለዋል። እኔ የእዝነት ነቢይ ነኝ ብለዋል። የላካቸው አዛኙ ጌታ ከመሆኑ አንፃር ቢስሚላህ አርረሕማን አርረሒም ስንል አርረሕማን አርረሒም የሚል ቃል አንቀጽ ነበር። እዚህ ሁለተኛ ለምተደከመ መጀመሪያ ላይ የሱራው መግቢያ ላይ ቢስሚላህ አርረሕማን አርረሒም ብለን አልሐምዱሊላህ ረቢል ዓለሚን ካልን በኋላ እንደገና አርረሕማን አርረሒም ለምን መጣ? ለምን ተደገመ? ያልክ እንደሆነ ቁርአን ውስጥ ያለ አንዳች ምክንያት አይደለም ሙሉ አንቀጽ አንድ ቃል እንኳ አይደጋገምም። የተደጋገመም እንደሆነ አገባቡ ይለያያል። አንድን መልእክት በተለያየ መልኩ መግለጽ መቻል ራሱን የቻለ የንግግር ችሎታና ውበት ነው። ቁርአን ውስጥ አንድ ቅሷ በተለይ የሙሳ፣ የኢብራሂም፣ የኑህ ቅሷ በተለያዩ ሱራዎች ላይ ተደጋግሟል። ሲደጋገም ራሱ ቃሉ ራሱ አገባቡ ራሱ አለ በተለያየ መልኩ። ሱረቱ ሁድ ላይ ስለ ኑህ የሰማኸው ታሪክ ሱረቱ ሹዓራ ላይ ሲደገም፣ ሱረቱ ኑህ ላይ ሲደገም አዲስ ተጨማሪ መልእክት አለ። ልዩ ጣዕምም አለ። እየቀራህ ሳለ ይሄንማ ሌላ ሱራ ላይ ቀርቼዋለሁ ብለህ ማለፍ አያስችልም። ብትደጋግመው አሰለች። ከዚህ ቁርአን ውስጥ ያለው ንግግሮች እንደ ሰው ልጆች ንግግር አይደለም። የሰው ልጅ ሁለት የሶስት ሲደጋገም ለምንድን ነው የሚደጋግመው ትላለህ። ማነው ዒልም ላይ ማስተማር ላይ መደጋገም አስፈላጊ የሆኑ ቃላቶችን መከረር ነቢያዊ የንግግር ሀዲና አደብ። እናታችን አይሻ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም አንድ ንግግር ከተናገሩ ሶስቴ ይደግሙት ነበር ብላ። ለምንድን ነበር የሚደግሙት? የተለያየ ምክንያት አለ። አንደኛ የደጋገሙትን ቃል አንገብጋቢነቱን አሳሳቢነቱን ለመግለጽ ነው። ሁለተኛ ሁሉም የሰው ልጆች የግንዛቤ ችሎታቸው እኩል አይደለም። እንደ በረዶ ቀዝቃዛ የሆኑ ሰዎች አሉ። መካከለኛ የማስተዋል ችሎታ ያላቸው ሰዎች አሉ። ገና ቃሉን ሳይጨርሰው ማሳረጊያው ምን እንደሆነ የሚያውቁ ሰዎች አሉ። አትጨርሰው ብሎ የሚያስቆም ሆነ መልእክት ራሱ 5 ጊዜ ነገር እንኳ ማይገባው ሰው ማይረዳ ሰው። ስለዚህ አድማጮች አይነታቸው ግንዛቤያቸው ፋህማቸው የተለያየ ስለሆነ አብዛኛውን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አንድ ንግግር ከተናገሩ ሶስቴ ይደግሙት ነበር። አላህ ተባረከ ወተዓላ ቅሳዎችን ቁርአን ውስጥ ለምንድን ነው የደጋገመው ተብሎ ሲጠየቁ አንዱ ተፍሲር ታዋቂ ከገጠምቶች ሁሉም ሰው 30ውን ጁዝ ቁርአን የመቅራትን እድል ላያገኝ ይችላል፣ ላይገረለት ይችላል።
ሁሉም እንዳቅሙ ከቀራው የቁርአን ጁዝ ውስጥ የተፈለገውን ቅሳና መልእክት እንዲያገኙ በማለት ነው ብለዋል። አሻሂድ ቁርአን ውስጥ ያሉ ድግግሞሾች የራሳቸው የሆነ ምስጢርና ምክንያት አላቸው። ቢስሚላህ አርረህማን ረሂም ስንል አርረህማን ረሂም ከማለታችን ጋር ረቢል ዓለሚን ካለም በኋላ ራሱን የቻለ አንቀጽ ሆኖ ለምን መጣ ለምን ተደጋገመ ያለን እንደሆነ ቢስሚላህ አርረህማን ረሂም የሚለው የፋቲሓ አካል አይደለም ራሱን የቻለ አንቀጽ ነው የሚሉ ዑለሞች ዘንድ እዚህ ጋር ድግግሞሽ የለም፣ ምንም ማብራሪያ መልሱም አያስፈልግም። ነገር ግን ቢስሚላህ አርረህማን ረሂም የፋቲሓ አካል ነው የሚሉ ዑለሞች ዘንድ አርረህማን ረሂም የሚለው የተደገመበት ምክንያት የፊተኛው ላይ አርረህማን ረሂም የተባለው በአላህ ስም እንጀምራለን ስንጀምር አላህን ለመግለጽ ስሙን ጠቅሰን የምንጀምረው ማን እንደሆነ ለመግለጽ። ሙሽሪኮች ንግግራቸውን ሲጀምሩ ቢስሚላሂ ወልዑዛ ወሁበል ወመናት ያሉ ነበር የሚጀምሩት። እኛ ሙስሊሞች ቁርአንን የምንከተል ሰዎች ንግግር የምንጀምረው ቢስሚላህ አርረህማን ረሂም ብለን ነው ለማለትና አላህን በጥቅሉ ለማስተዋወቅ ነው። ሁለተኛው ላይ የተደገመው አልሐምዱሊላህ ረቢል ዓለሚን ከተባለው በኋላ አርረህማን ረሂም የተባለው ለሌላ ዓላማ ነው። ረቡል ዓለሚን ስለተባለ ሰዎች ተንቀጥቅጠው ፈርተው ተስፋ እንዳይቆርጡ ምንም እንኳ ረብ ቢሆን እርሱ አላህ ተባረከ ወተዓላ እጅግ በጣም ሩህሩህ በጣም አዛኝ የሆነ ጌታ ነው ለማለት ነው። አንድ ቃል ቢደጋገምም ተጨማሪ መልእክትና ማዕና ካለው አረቦች ዘንድ አይጠላም፣ ተደጋገመም አይባልም፣ አገባቡ ነው የሚወሰነው። አላህ ተባረከ ወተዓላ ረሕማን ነው ረሒም ነው ብለን እናምናለን። ረሕመቱ ሰፊ ነው፣ ገደብ የለውም። ወረሕመቲ ወሲዐት ኩለ ሸይእ ብሏል። እዝነቴ ከሁሉም ነገር የሰፋ ነው ብሏል። ወላኪን የአላህ ረሕመቱ ምንም ሰፊ ቢሆን ከረሕመቱ ድርሻ ከሌለ የአላህ ረሕመት ሰፊነት ለአንተ ሊጠቅምህ አይችልም። በተለይ ለየት ያለው ረሕመት ማለት ነው። ባለፈው እንደጠቀስነው እዝነት ሁለት አይነት ነው። የአላህ እዝነት ለሁለት ይከፈላል። ዓም የሆነ እዝነት አለ፣ ለሰዎችም ለእንስሳዎችም ለሙስሊሙም ለካፊሩም ጭምር የሚያዝነው መብላት፣ መጠጣት፣ መተኛት፣ ለመኖር የሚያስፈልገውን ነገር ማድረግ። ኻስ የሆነ ደግሞ እዝነት አለ፣ ልዩ የሆነ እዝነት ለሙእሚኖች የሚታደለው እዝነት ማለት የኢማንና የመልካም ሥራ የተውሂድ እዝነት። ስለዚህ ዱንያዊም ይሁን አኺራዊውን ዓም የሆነውንም ይሁን ኻሱን የአላህን ረሕመት ለማግኘት የሚያበቁ ሰበቦች አሉ። እነዚህን ሰበቦችን ተግባራዊ ባደረግህ ቁጥር ከአላህ ተባረከ ወተዓላ ረሕመት ያንተ ድርሻ ሰፊና ትልቅ ይሆናል። የአላህን ረሕመት የሚያስገኙ ነገሮችን ቸላ ባልክ ቁጥር ከረሕመት ያለህ ድርሻ የተወሰነ የተገደበ ይሆናል። እንደ የትኛውም እንስሳ ብቻ እየተረዘቅክ ነው የምትኖር። የአላህን ተባረከ ወተዓላ ረሕመት የሚያስገኙ ሰበቦች አሉ። የተሟላውን ለየት ያለውን የአላህን ረሕመት እንድታገኝ የሚያደርጉ ሰበቦች አሉ። ይህን ለየት ያለውን የአላህን ረሕመት እንድታገኝ የሚያደርጉ ሰበቦችን በተጠቀምክ ቁጥር ዱንያዊም አኺራዊም ዓሙንም ኻሱንም ረሕመት በተሟላ መልኩ ታገኛለህ። ድርሻ ከፍ ያለ ይሆናል። የልዩ እዝነቱን ሰበብ ቸላ ባልክ ቁጥር ከአላህ ረሕመት ያለህ ድርሻ የተወሰነ የተገደበ ይሆናል። የምታገኘው የረሕመት ድርሻ የትኛውን ተራ መኽሉቅ የሚያገኘው ረሕመት ብቻ ይሆናል። ታዲያ ለየት ያለውን ሰፋ ያለውን ዲን ዱንያ ላይ አዱንያ አኺራ ላይ ማይለየኝን ለትልቅ ማድረግ የሚያበቃኝን ልዩ የአላህን ረሕመት ለማግኘት የሚያበቁ ነገሮች ምንድን ናቸው ያልክ እንደሆነ የተወሰኑትን ከአዳም በኋላ እንጠቁማለን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። አላህ ተባረከ ወተዓላ ኻስ የሆነ ረሕማ አለው ለሙእሚኖች የሚያድለው። በዚህ ረሕመት ነው የሰው ልጆች ጌታቸውን የሚያውቁት የሚያምኑት፣ መልካም ስራን የሚሰሩት፣ ወከዛሊክ ከወንጀልም የሚድኑት። አላህ ተባረከ ወተዓላ ረሕመቱ ሰፊ ነው ብለህ እጅህን ሰብስበህ ዳግም ቁጭ እንዳትል። ከአላህ ረሕመት ትልቅ ድርሻ እንዲኖርህ ሰበቡን አድርስ። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ የእሱን እዝነት
የሚያድልባቸው ነገሮችን እንዲያገራላቸው ዱዓ ያደርጉ ነበር። ነቢዩ ዓለይሂ ሰላቱ ወሰላም አላህ ተባረከ ወተዓላ የእሱን እዝነት እንድናገኝ የሚያደርጉ ነገሮችን እንዲያገራላቸው ዱዓ ያደርጉ ነበር። ወየቁል አላሁመ ኢኒ አስአሉከ ሙጂባት ረሕመቲክ፣ ጌታዬ ሆይ እዝነትህን እንዳገኝ ያደረገው ሰው ያንተ እዝነት የሚገባው የሆነን ስራ እንድታገራለኝ እንድታድለኝ ጠይቀሃለሁ ይሉ ነበር። እዘን የአላህን ረሕመት ለማግኘት ለዱንያም ለአኺራ የሚተርፍ አዓሙንም ኻሱንም እዝነት እንድናገኝ የሚያደርግ ከሚባሉ ሰበቦች መሃል አንዱ ዱዓ ማድረግ፣ የአላህ እዘንልኝ ብሎ ዱዓ ማድረግ። በስጁዶች መሃል ከሚደረጉ ዚክሮች መሃል አንዱ ረቢ እግፊር ሊ ወርሐምኒ። ነቢዩ ሰላቱ ወሰላም አላህ ወንጀላቸው ምሯቸው ሳለ አዝኖላቸው ሳለ ፈቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉን ረሒም ተብለው ሳለ አላህ ተባረከ ወተዓላ ረሕማውን ይጠይቁ ነበር ለእኛ ለማስተማር። እዘንልኝ በምትልበትና የእዝነትህን ሰበቦችን አገራለኝ በሩን ክፈትልኝ በምትልበት ጊዜ በዋነኝነት ማሰብ ያለበት መብላት መጠጣትን፣ ዱንያዊ ነገሮችን ማግኘትን አይደለም። የአላህ ተባረከ ወተዓላ የረሕመት መገለጫ የሆነው ይበልጥ የሚያኮራው የሚያጓጓው የእዝነቱ ውጤት ዒልምና መልካም ስራ፣ ኢማን፣ አላህን መፍራት፣ ዲንን አጠንክሮ መያዝ፣ የደረቀን መሬት የሚያረድ ሕያው የሚያደርግ ዝናብ ከሰማይ እንደሚወርደው ሁሉ የደረቁ ቀልቦችን የሚያረድ የሞቱ ቀልቦችን የሚቀሰቅስ ወሕይ ከሰማይ ወርዷል። ዝናብ ዘንቦ ምድር ስትለማ ከምትደሰተው በላይ ቁርአን ሰምተህ ሐዲስ ሰምተህ ቀልብህ ሲረጥብ ልትደሰት ይገባል፣ ልትረካ ይገባል። መሬት ዝናብ ከሚያስፈልጋት በላይ ቀልባችን ወሕይ ያስፈልገዋል፣ ኢማን ያስፈልገዋል። ምድር ብትደርቅ ይበዛ ምትበላውን ብታጣ ነው፣ ከዚያ ብትሞት ነው። መልካም ስራና ኢማን ካለ ብትሞት ጀነት ትገባለህ፣ ችግር የለውም። ቀልብህ ከደረቀና የወሕይን ዝናብ ካጣ ግን የሚሞተው ቀልብህ። ቀልቡ የሞተ ሰው ከአላህ ጋር ግንኙነት አይኖርም። ቀልቡ የሞተ ሰው ከአላህ ጋር ተባረከ ወተዓላ ግንኙነት አይኖረም። ሁለተኛው የአላህን ተባረከ ወተዓላ ረሕመት የምናገኝበት ሰበብ ለአላህ ፍጡራን ለመክሉቆች ማዘን። ረሱሉ ዓለይሂ ሰላቱ ወሰላም መን ላ የርሐም ላ ዩርሐም ብለዋል። የማያዝን አይታዘንለትም ብለዋል። የአላህ ረሕመቱ ምንም ሰፊ ቢሆን እዝነቴ ሰፊ ናት፣ ቁጣዬን ቅጣቴን ቀድሟል፣ በልጧል፣ አሸንፏል ቢልም አንዳንድ የማይታዘንላቸው ሰዎች አሉ ማለት ነው። አላህ እዝነቱ ሰፊ ከመሆኑ ጋር ከማያዝንላቸው ባሮቹ እንዳትሆን፣ አሊያ ደግሞ የእዝነትህ ድርሻ ከአላህ የምታገኘው እዝነት ድርሻው መጠኑ ውስን እንዳይሆን አስባቦችን ማድረስ አለብህ። አንደኛው ዱዓ ነው። ሁለተኛው ለፍጡራን ማዘን። ለፍጡራን በምንልበት ጊዜ ለሁሉ ለምታውቀው ለማታውቀው፣ ለሰውም ለእንስሳውም፣ በባህር ስታየው ለሚያሳዝነውም ለማያሳዝነው፣ ጥሩ ሁኔታ ላይ ላለው መጥፎ ሁኔታ ላይ ያለው የሰው ልጆች ባዘነን ቁጥር አላህ ያዝንልናል። የሰው ልጆች ላይ ስንጨክን አላህ ያዝንልናል። ረሱሉ ሰለላሁ ዐለይሂ ወሰለም ሰሒህ በሆነ ሐዲታቸው ከእስራኤል ልጆች መሃል አንዲት ሴት በዝሙት የምትታወቅ የነበረች ውሃ ጠምቷል፣ ከጉድጓድ ውሃ ውስጥ ጠጥታ ዞር ስትል ውሻ ከጉድጓዱ ዙሪያ ሲሽከረከር ከጥም ብዛት የመጣ ምላሱን አውጥቶ እያለከለከ አየችውና ልክ እኔ ጥም እንዳስቸገረኝ ተቸግሮ ነው ብላ አዝናለት ድጋሚ ጉድጓድ ውስጥ ገብታ ጫማዋን በውሃ ሞልታ ታግላ ለፍታ ደግሞ አውጥታ አጠጣችው። ድርጊቷን አላህ አመሰገነ። ለውሻ በማዘኗ አላህ አዘነላት፣ ማራት ጀነት አስገባት ብላ ነብዩ ሰለላሁ ዐለይሂ ወሰለም። ከእንስሳት ሁሉ ወራዳ የሚባል እንስሳ ቢኖር ሰዎች እንኳ ሰውን መስደብ ሲፈልጉ በስሙ የሚሰድቡበት እንስሳ ቢኖር ውሻን በማዘኗ አላህ ተባረከ ወተዓላ አዝኖላታል። በአንጻሩ ደግሞ
ድመትን ቤቷ ውስጥ አስራ በረሃብ በመግደሏ ምክንያት አላህ እሳት ያስገባት ሴት እንዳለችም ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። አገዳ ይበልጥ ለአቅመ ደካሞች ከአንተ ውጪ ሊያዝንላቸው ሊደርስላቸው የሚችል ረዳት የሌላቸው ሰዎችን ለእነሱ ልታዝን ይገባል። ናስ የሚለው የነቢዩ ሐዲሱ ላይ የተጠቀሙት ቃል ሁሉንም ያካትታል። በመሰረቱ ለካፍርም ጭምር ማዘን አለበት። ለካፍር የምታዝነው በሁለት መልኩ ሊሆን ይገባል። ተርቦ ካገኘኸው አብላው። እያንዳንዱ የሚንቀሳቀስ እርጥብ ጉበት ላይ አጅር አለ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ለካፍር የምታዝነው እሱን በመምከር ነገ እሳት እንዲገባ የሚያደርገውን ኩፍር ሽርክ እንዲተው በማድረግ ለካፍር ልታዝን ይገባል። ዘመድህን ቤተሰብህን ድህነት ላይ ችግር ላይ አይተንም ዝም ልትል አይገባህም። በዛው ልክ በል ከዛ በላይ ወንጀል ላይ ማዕሲያ ላይ ዝም ልትል አይገባህም። ዘመድህ ጓደኛ ጎረቤትህ ሶላት እንደማይሰግድ እያወቅህ ዝም ካልከው እዝነት የለም ውስጥህ ላይ ማለት ነው። ምክንያቱም በዚህ መንገድ ላይ ሆኖ ቢሞት ነገ አላህ ዘንድ እሳት እንደሚጠብቀው ታውቃለህ። ወደ ገደል እየሄደ ወደ እሳት እየሄደ አይኑን የማያየን ሰው ዝም እንደማትለው ሁሉ ወንጀለኛ ሪባ እየበላ ዝሙት እየሰራ ግቦ እየሰጠ እየተቀበለ የተለያዩ ወንጀሎች እየተዳፈረ በአላህ እያሻረከ አይተህ ዝም ያልክ እንደሆነ ውስጥህ ላይ እዝነት ያለመኖሩ ምልክት ነውና በሁሉም መልኩ ለሰዎች ልታዝ ይገባል። ለን ቱእሚኑ ሐታ ተራሐሙ አለ ነብዩ ሰለላሁ ዐለይሂ ወሰለም። እርስ በርሳችሁ እስካልተዛዘናችሁ ድረስ አላመናችሁም አለ ሰለላሁ ዐለይሂ ወሰለም። ከኛ ውስጥ እርስ በርሱ ማይተዛዘን ማንም የለም አሏቸው ሰሐቦች ሲሰሙ። እስካልተዛዘናችሁ አታምኑ ሲሏቸው ከኛ ውስጥ እርስ በርሱ ማይተዛዘን ማንም የለም፣ ወንድም ለወንድሙ ባል ለሚስቱ አባት ለልጁ ያዝናል ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ليس برحمة أحدكم صاحبه ولكنها الرحمة العامة عليه الصلاة والسلام. الحديث أخرجه المنذري وقال رجاله رواة الصحيح. أنزي نقدري لا يبزي نقدري يقول لك كتني زمد لزمد ما جننا عدلم فتقدر سبساتشو اسكال تزاسناتشو درس مالتني في الكتاب ለምንም መልኩ ከእሱ ጋር ግንኙነት ባይኖርህ ሰው በመሆኑ ውስጡ ላይ ነፍስ በመኖሩ ልታዝንለት ይገባል። ለመላው መክሉቅ ልታዝን ይገባል። ማንም ላይ ልትጨክን አይገባል። ሰሐቦች መንገድ ይሄዱ ሳለ ከአንዲት እርግብ ልጆቿን ወስደውባት ከረሱል ሰለላሁ ዐለይሂ ወሰለም ዙሪያ መጣ መሽከርከሪያ ነብዩ ረሕመት ዐለይሂ ሰላቱ ወሰላም ሌሎች ጉዳት ሲያደርሱባት ሲጨክኑባት የሰው ልጆች ሁሉ አዛኝ የሆኑት ነቢይ ጋር መጣ ነገረቻቸው። ከዙሪያቸው ተሽከረከረች። ይሄን የነቢዩ አወቁ። قال من فجع هذه بولديها ማን ነው ይህችን በልጆቿ ያስደነገጣት የጨከነባት መልሱላት ልጆቿን ብላ ነብዩ ሰለላሁ ዐለይሂ ወሰለም እደን ለሰዎች አልፎ ከሰው አልፎ ለእንስሳ እንድናዝን የሚያዝ ሸሪዓ ነው ያለ። በዚህ መልኩ ካዘን አላህ ያዝንልሃል። ለድመት ዘኑ፣ ለውሻ ዘኑ፣ ለአዕዋፋት ዘኑ እያለ ሸሪዓ እናቱ ላይ የሚጨክን ልጁ ላይ የሚጨክን እነስቱ ላይ የሚጨክን ወንድም እህቶቹ ላይ የሚጨክን ወገኖቹ ላይ የሚጨክንን ሰው ምን ትለዋለህ? ከሰሐቦች መሃል አንዱ ነብዩ ልጃቸውን ሲስሙ አየ ወይ ለልጅ ልጃቸው ያ ረሱላህ እርሱ ሕፃን ይስማሉ እንዲህ አላቸው። እኔ 9 ልጆች አሉኝ አንዱንም ስም አላውቅም ሲላቸው አላህ ከውስጥ ረሕመትን በጭቆ ከሆነ ምን ላደርግልህ ነው ታዲያ አለይሂ ሰላቱ ወሰላም ኢነማ የርሐሙ ላሁ ሚን ዒባዲሂ አርሩሐማን አላህ ከባሮቹ የሚያዝነው ለአዛኞች ነው ብለዋል። ሸቂይ ከሆነ ሰው እንጂ ረሕመት ከልቡ አይወጣም አይጠፋም ብለዋል። ውስጥህ ላይ ረሕመት ከሌለ ሸቂይነህ ዕድለቢስ ነህ ማለት። ከምንም በላይ ለሰዎች እዝነትህ የሚገለጠው ከእሳት ስታድናቸው፣ ከአላህ የሚያጋጫቸውን መንገድ ይዘው ሲሄዱ ተው ስትላቸው፣ በሁለተኛ ደረጃ ዱንያ ላይ ህይወታቸውን እንድትቀጥል ስታበላቸው ስታጠጣቸው፣ የተቸገረን ሰው እርዳ። አበድረኸው በጊዜው በወቅቱ መመለስ ያልቻለን ሰው ጊዜ ስጠው። የተራበን ሰው አብላ አጠጣ። የተሳሳተ ትምህርት ላይ ያለን ሰው ተው ጥሩ አይደለም በል። ይህን ስታደርግ ሰማይ ላይ ያለው ጌታ አላህ ያዝንልሃል። በሶስተኛ ደረጃ የአላህን እዝነት የሚያስገኘው ዝምድናን መቀጠል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዝምድናን
በመቀጠል ዙሪያ እጅግ በጣም ብዙ ብለዋል። በጣም የሚከብደው በጣም የሚያጓጓው ዝምድና ከአላህ ጋር ከስሙ ጋር ከዓርሹ ጋር የተያያዘ መሆኑ በጣም የሚያጓጓው፣ በዛው ልክ የሚያስፈራው ዝምድና ከአላህ ጋር እንደዚሁ ከዓርሹ ጋር የተያያዘ መሆኑ። ዝምድናን የቀጠለ ዓርሽ የሚደርስ ከፍ ያለ ወይም የዓርሹ ባለቤት ዘንድ ማዕረግና ክብር ይኖራል። ዝምድናን የቆረጠ የዓርሹ ባለቤት ዘንድ ክብርና ቦታ ይኖራል። ወከዛሊክ ከዓብዱራሕማን ብን ዐውፍ ከልጃቸው አቡ ሰለማ እንደተላለፈው ዓብዱራሕማን ብን ዐውፍ ታላቁ ሰሓቢ ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም ሲሉ ሰምቻለሁኝ። ሐዲስ አልቁድሲ ላይ አላህ ምን አለ? አነላህ እኔ አላህ ነኝ፣ ወአነ ረሕማን እኔ ረሕማን ነኝ፣ ኸለቅቱ ረሒማ ዝምድናን ፈጠርኩኝ አስገኘሁኝ፣ ፈሸቀቅቱ ለሃ ኢስመን ሚን ኢስሚ ከስሜም ወስጄ ስም ሰጠኋት ለዝምድና። አነ ወረሕማን ወሂየ ረሒም አላህ ረሕማን ነው፣ ዝምድና ረሒም። አላህ ተባረከ ወተዓላ ረሕማን ነው፣ ዝምድና በዐረብኛ ስሙ ረሒም ነው የሚባል። የዝምድና ከኔ ስም ወስጄ ነው ሰጠኋት። ፈመን ወሰለሃ ወሰልቱ ወመን ቀጠዐሃ ቀጠዕቱ አለ አላህ ተባረከ ወተዓላ። አልሐዲስ ረዋሁ አልቡኻሪ ወሙስሊም ወገይሩሁማ። ዝምድናን የቀጠለ ቀጥለዋለሁ፣ ዝምድናን የቆረጠ ቆርጠዋለሁ አለ አላህ ተባረከ ወተዓላ። ሌላ ቡኻሪና ሙስሊም ከዘይድ ብኑ ሰዒድ ብን ዘይድ ባስተላለፉት ሐዲስ ከትልልቅ ሪባዎች መሃል አንዱ የሙስሊም ወንድምህን ስም ማጥፋት የሌለበትን መለጠፍ ስጋውን መብላት ነው አሉና ዝምድና ከአላህ የተያያዘ ነው። ዝምድናን የቆረጠ አላህ እርሱ ላይ ጀነትን ሐራም ያደርግበታል ነብዩ ሰለላሁ ዐለይሂ ወሰለም። ሌላ ኢማም ሙስሊም ኢማም አሕመድ ከአቡ ሁረይራ በዘገቡት ሐዲስም የቂያም ቀን ዝምድና ተነስታ ትቆማለች። በል ሰዎች ሶራጥን ሲሻገሩ የሶራጡ ደጅ ላይ ትሆናለች። ዝምድናን የቀጠለ የሶራጡ መንገድ ይከተልለታል ማለት ይችላል። ዱንያ ላይ ዝምድናን የቆረጠ የሶራቱ ማለፊያ የእሱ ተራ ሲደርስ ይቆረጥበታል። እዚህም ነው ዝምድና የቀጠለ ይከተላል፣ የቆረጠ ይቆረጣል የተባለው። ዱንያም ላይ አኺራ ዝምድናን የቀጠለ ዱንያ ላይ መልካም ስሙ መልካም ባህሪው እሱ ቢወጥን ይቀጥላል። ያ ደግ የነበረው ሰው ይሄ እሱ ልጅ ነው፣ ይሄ እሱ ቤት ነው ይባላል። ሰዎች ዘመዶች እስካሉ ድረስ በጥሩነት ይወሳል። አላህ ቀጠለው ማለት ዝምድናን በመቀጠል። አኺራ ላይ ደግሞ ድልድዩ ሲራጡ እንደተዘረጋ መሻገር ይችላል። ዝምድናን የቆረጠ ዱንያም ላይ ይቆረጣል። መጥፎ ሰው ስሙ ሲነሳሉ ሰዎች አይወዱም። ምን ገዷቸው ከሞተ በኋላ ስሙን ይመስል እንደው አረፈን ይላሉ ሲሞት። አኺራ ላይ ደግሞ ሲራጡ መሸጋገሪያው ጋር ሲደርስ መሻገራቸው የቂያም ቀን ዝምድና አፍ አውጥታ ትናገራለች። ያ ረቢ ኢኒ ቁጢዕቱ፣ ያ ረቢ ኢኒ ظلمቱ፣ ያ ረቢ ኢኒ ሙሲአ ኢለየ ያ ረብ ትላለች። ጌታዬ ሆይ እኔ ተበድያለሁ፣ ዱንያ ላይ እኔ ተቆርጫለሁ፣ ሰዎች ቆርጠውኛል በማለት ወደ ጌታዋ ስሞታን ታቀርባለች። ፈየጂኡሃ ረቡ ዐዘ ወጀል አላህ ወደ ዝምድና መጥቶ ከእሱ ጋር በሚሄድ በሚገባው መልኩ እንዴት ይመጣል አናውቅም፣ እንደሚመጣ ብቻ ተነግረዋል። ወደ ዝምድና መጥቶ አማ ዩርዲኪ አን አሲለ መን ወሰለኪ ወአቅጠዐ መን ቀጠዐኪ ይላታል፣ ያረጋጋታል ነቢ ሰለላሁ ዐለይሂ ወሰለም። ዝምድና ሆይ አንቺን ቀጥሎ የነበረን ሰው ዛሬ ረሕመቴን እዝነቴን ብቀጥልለት፣ አንቺን ቆርጦ የነበረን ሰው ብቆርጠው አትረጋጊም ደስ አይልሽም እንዴ ይላታል። ትረጋጋለች። ይሄ ለዝምድና የተገባ ቃል። ስለዚህ ረሕመትን የፈለገ ሰው በዱንያም በአኺራ አላህ እንዲያዘለት የፈለገ ሰው ዝምድናውን ሊቀጥል ይገባዋል። በመጨረሻ ነብዩ ሰለላሁ ዐለይሂ ወሰለም ላ የድኹሉል ጀነተ ቃጢዕ ቃል ሱፊያን አይ ቃጢዕ ረሒም ዝምድናን ቆራጭ ጀነት አይገባም ብለዋል። መቀጠሉ ግዴታ የሚሆን እንደዚህ ደግሞ ጀነት የሚያስገባው ዝምድና እስከምን ያለው ነው? ዘመድ ሰፊ ነው ልትል ትችላለህ። ባጭሩ ስትሞት የሚወርስህ ወይም ሲሞት የምትወርሰው ዘመድህ በሙሉ እሱን መቀጠል ግዴታ ነው። እሱን በመቀጠል ይሄ ነገር ታገኛለህ። ዘመድ ብዙ ነው። ሸሪዓ ላይ መቀጠሉ ግዴታ የሚሆነው
ይህን ያላቀ አጅር የሚያስገኘው ዘመድ እስኬት ያለው ነው ቁጥሩ ካልክ ስትሞት የሚወርስህ ወይም ደግሞ ሲሞት የምትወርሰው ዘመድ በሙሉ የእሱን ዝምድና መቀጠል ዋጅብና ግዴታ ነው። የሚወርሱት አሷባዎች አይደሉም ወይ? ዘብር ረሒም በእናት በኩል ያሉት ሲያልፍ እንደሆነ ሌላ ራሱን የቻለ ሐዲስ አለው። በእናት በኩል ያሉ የማይወርሱ እንዲሆን እናትን የሚወርሱ ያንተን እናት የሚወርሱ እናትህ ስትሞት የሚወርሱ አሊያ ደግሞ እነሱ ሲሞቱ እናትህ የምትወርሳቸው ዘመዶችንም መቀጠል አለብህ። አንተ ባትወርሳቸውም እናት ስትሞት የሚወርሱ አሊያ እነሱ ሲሞቱ እናትህ የምትወርስ የሆኑ ዘመዶችን በአባትም በእናትም በኩል ያሉ ቅርብ ዘመዶችን መቀጠል አለብህ። በአንደኛ ደረጃ እናትህ ናት። ከዛ በኋላ አባትህ፣ ከዛ በኋላ በእናት በኩል ያሉ ዘመዶችን እያስቀደምክ ከአንተ የእናት ልጆች ደግሞ እህቶችን ሴቶችን ያስቀደምክ ልትወልድ ልትጠይቅ ልትንከባከብ ይገባሃል። ዝምድናን በቀጠልክ ቁጥር አላህ ረሕመቱን ይቀጥልልሃል። ሌላኛው የአላህን ረሕመት ማግኛ መንገድ መልካም ሥራን ማብዛት፣ ወንጀልን መተው፣ ተቅዋን የአላህን ተባረከ ወተዓላ ፍርሃቻ ልብ ውስጥ እንዲሰርጽ ማድረግ፣ ረሱልን በሚገባ መከተል። አላህ ተባረከ ወተዓላ በተከበረው ቃሉ ረሕመቲ ወሲዐት ኩለ ሸይ፣ ረሕመቲ ከሁሉም ነገር የሰፋ ነው ከመሆኑም ጋር ግን ፈሰአክቱቡሃ ሊለዚነ የተቁን፣ ሰፊውን ረሕመቴ ማዕድለው ምሰጠው በቋሚነት ሳይቋረጥ እኔን ለሚፈሩ ሰዎች ነው፣ በአንቀጾቼ ለሚያምኑ፣ ረሱልን ለሚከተሉ፣ ዘካን ለሚሰጡ ብሏል። ዘን መልካም ሥራን ማብዛት፣ ወንጀልን መተው የአላህን ተባረከ ወተዓላ ረሕመት ከሚያስገኙ ነገሮች መሃል አንዱ ነው። ወከዛሊክ ሙስሊም ወንድሞችህ በምትሞትበት ጊዜ አንተ ላይ ሰግደው ዱዓ ማድረጋቸው ሟች ወገኖቹ ሰግደው በረሕመት ዱዓ ሲያደርጉለት የአላህን ረሕመት የሚያገኝበት ሁኔታ አለ። 4 ሶፍ ሰዎች ሰግደው ረሕመትን ምህረትን ከጌታው የጠየቁለት ጀናዛ ይማራል ብላ ነብዩ ሰለላሁ ዐለይሂ ወሰለም ወከማ ቃለ ሰለላሁ ዐለይሂ ወሰለም። አይሁዶች ነብዩ ሰለላሁ ዐለይሂ ወሰለም ሆነው ሳያስነጥሳቸው ለማስነጠስ ይሞክሩ ነው። ነብዩ የርሐሙከ አላህ እንዲሏቸው ማለት ወላኪን ረሱሉላህ ካነ የቁሉ ለሁም የህዲከ አላህ። ምክንያቱም የርሐሙከ አላህ የሚባለው አላህ ይዘንልህ የሚባለው ለሙስሊም ለሙእሚን፣ እነሱ አይሁዶች ካፍሮች በመሆናቸው ነብዩ ሰለላሁ ዐለይሂ ወሰለም የአላህን ረሕመት አይጠይቁላቸው ነው፣ የርሐሙከ አላህ ይሏቸው ነው። ደግሞ ደጋግሞ ፈልገው ያስነጥሱ ነው። ነብዩ ተገባው የረሱሉ ዱዓ መቅቡል እንደሆነ ቀልባቸው ያውቃል። ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ። ሌላው የዕልም የዚክር መጅልስ ላይ መገኘት የአላህን ረሕመት እንድናገኝ ያደርገናል። ነብዩ ሰለላሁ ዐለይሂ ወሰለም ይጅተመዕ ቀውሙን ፊ ሪዋየት አሕመድ ቢዱን ተሕዲድ መካን ወፊ ሪዋየት ገይሪሂ ፊ በይቲን ሚን ቡዩቲላህ፣ ሰዎች ከአላህ ቤቶች መሃል አንዱ ላይ አሊያ ደግሞ ማንኛውም ቦታ ላይ ተሰብስበው ሐላል ሐራምን የተማማሩ እንደሆነ አላህን ያስታወሱ ቁርአን የቀሩ ሐዲስ የሰሙ እንደሆነ የሚያገኙት ብዙ ሽልማት አለ። ከዚህ አንዱ የአላህ ረሕመት እነሱ ላይ ይወርዳል ብላ አላህ ተዓላ ዛሬ እዚህ እናበቃለን። ስለ ረሕመት ብናመራ ብንዘረዝር እንዲህ አይነት አጭር ሰዓት የሚያልቅ አይደለም። አላህ እንዲያዝንልን ከፈለገን አሁን የተጠቀሱ ዋና የሚባሉ የረሕመት ሰበቦችን ልናደርስ ይገባናል። አላህ ተባረከ ወተዓላ ረሕማን ነው፣ እዝነቱ ሰፊ ነው ሲባል ደግሞ ነፍስያ ልታታለህና በሰፊው እዝነቱ እማራለሁ ብለህ አላህን ልታስቆጣ አይገባህምና ቀጥሎ አላህ ያስጠንቅቀዋል። አርረሕማን ረሒም ማሊኪ የውሚዲን ብሏል። የፍርዱ ቀን ባለቤት እሱ ነውና ዞሮ ዞሮ የምትመለሰው ወደ እሱ ስለሆነ ጥንቃቄ ማድረግ አለበት የሚል ነው። ቀጥሎ ያለው አንቀጽ በነገ ደርሰን የምናየው ይሆናል። ሰለላሁ ዐለይሂ ወሰለም የዕልመን ናፊዐ ወዐመለን ሷሊሐን ወፈህመን ፊ አዲን ወዐላ ኩሊ ሸይኢን ቀዲር